ዛሬ ከ1.3 ሚሊዮን ያላነሰ ስደተኛ ኢትዮጵያ ውስጥ አለ። ከሲሪያ ኢትዮጵያ ውስጥ የተሰደዱ አሉ፣ ከየመን የተሰደዱ አሉ፣ ከኢራቅ የተሰደዱ አሉ። እዚህ ሰፈር ብቻ አይደለም ስደቱ ያለው። ከብሩንዲ የተሰደዱ አሉ፣ ከዲአርሲ የተሰደዱ ከብዙ ሀገር የመጡ አሉ። ኢትዮጵያ ውስጥ አሁን ከ400 ሺህ በላይ ኤርትራውያን አሉ። ከ400 ሺህ በላይ ለ400 ሺህ ኤርትራውያን ቤት የሆነች ሀገር ናት። ይህንን ሀገር በወግና በስርዓት መገንባት ከቻን ለኛ ብቻ ሳይሆን ለሌሎች አርያ መሆን የሚችል ለሌሎች የሚተርፍ አድርጎ መስራት ይቻላል። የሰው ልጅ የተሰጠው ሲዝን ውስን ነው፣ 70-80 ነው። ማናችንም ስልጣን ስላለን ገንዘብ ስላለን እውቀት ስላለን ያንን ልናሻግረው አንችልም። የተወሰነ ነው፣ ያልቃል። ያንን ሲዝን ግን ፕሮፐርሊ መስራትና ለልጆች የሚታወስ የሚጠቅም ነገር ማድረግ አለብን። ልጆቻችን እያሰብን ማንገነባት ሀገር፣ ልጆቻችን እያሰብን ማንገነባት ከተማ ለኔ ብቻ ስለሆነ ብዙ ርቀት አትጓዝምና እኔ ያለኝ ተስፋ በኢትዮጵያ በሁሉም መስክ አስተማማኝ ፋውንዴሽን ጥለን እናልፋለን። በፖለቲካውም፣ በኢኮኖሚውም፣ በዲፕሎማሲውም፣ በወታደራዊ አቅሙም ለትውልድ አስቻይ የሆነ ፋውንዴሽን ጥለን እናልፋለን። ይሄ ነገር እንዳይሳካ የሚፍጨረጨሩ ኃይሎች ኖሩ ይችላሉ። ሊያደናቅፉ የሚሞክሩ ኃይሎች ኖሩ ይችላሉ። ሁሉም ሀገር እንቅፋት ነበረበት። እኛ እንቅፋቶቻችን እያነሳን እንቅፋቶቻችን ከመንገዳችን እያስወገድን ያሰብነውን ነገር ለማሳካት በተሰጠን ሲዝን ያቀድነውን ነገር ለማሳካት ቀን ከሌት እንተጋለን። ልጆቻችን ደግሞ ይቀጥላሉ። ኢትዮጵያ በ10-20 ዓመት ጊዜ ውስጥ አፍሪካ ውስጥ ስመጥር ሀገር እንድትሆን አስቻይ መሰረት ከጣልን በኋላ ለ100 ዓመታት የሚዘልቅ ብልጽግና ሊያረጋግጥ የሚችል ስራ ከዚች ሀገር ወጥቶ ድፍን አፍሪካን ሊያዳርስ እንደሚችል ተስፋ አደርጋለሁ።